ወንድነህ ጉልበት ልተከብ አላወከኝም ቀሚስ ስለለበስኩ ነገር አይደለም ነገር አትንካይ ልቀቀኝ ኩላሊትና ልባቸውን ከውስጣቸው ያወጣሉ እሺ ልስማማ ምንም አላወራኝም እኔ ነገር ያለው አንተ ልጅ ጓደኛሞች ነን እሱም ጥሩ ነገር እየሸተተኝ አይደል እምነቴም አይፈቅድም እንዲህ አይነት ነገር እንድሰራ እኔ አመጣታለሁ እንዴ ያራ ችግር የለውም ቦስ ኧረ በስመ አብ እንደዛ እኮ አይደለም ቦስ አሬ ነው ቀጥቅጦ መግደል ይሄንን ትደነባበራለህ ምንድነው አረ ምንም ምንም እሱም አንደኛ የምን ስነስርዓት በምንም እንድንገባ ነው አገባን አይቀርም ከትሳለው ምን አይነት ካንዱ በናግሬን በሰበረው ካንተ ጋራ አብሬ መስራት ይጀምርኩት መሰለ ልጆች ትምህርት ቤት አይሄዱም አይደል ሰፈር ውስጥ አይደለም ይንቀሸቀሉ ማበሻ ጋር ማትሰሩት አልፈልግም አበሻ አይመቸኝም መብቴ እኮ ነው አይደል መድኃኒት ቀላል እንዳይመስል ያለው በየንቱን የሚሰራጭ በየፋርማሲ ልጆች ናቸው ይሄ ገበያ እንዳያመልጣ ፍሬለም እሱ በኔ ተማመነኛ እጄ ረጅም ነው አልኩ እኮ ማንንም ይስጥብል እንዳታወራ አረ ዋታቸው ምናምን ደግሞ በቃ ገንዘብ አይደለ እንዴ ተከፍለው እኮ ነው የምትሰራው ይሄ ህፃን ጩኸት አይደለም ለምን ጅብ አይጮህብህም ምክንያቱም እሱ እኔን እቤት እያስገባ ሁሌ ነው የሚገርፈኝ ተበደረበኝ በቃ ሲሞት ስላየው እኔ አልፈልግም መለመኛ ያረጋኛል ልጄን ታማብኝ ነው ባካችሁ እርዱኝ እያለ ትልቅ ሰንሰለት አለው የተያያዘ ነው ብቻዬን አይደለም ሰራው ያው እኛ ኩላሊታችንን ያወጡ በሚሸጡት ብር መኪናና የተለያዩ ነገሮች እየገዙ አረኒ ሞታሉ ይገሉኛል መንገድ ላይ ቁጭ ብያለቀስኩኝ ሲያገኛኝ የተለያዩ መጮሾችን ገዛልሻለሁ ብሎ ስለሚታወቅ ይገሉኛል እንደምኖር ፈልጋለሁ ሌሎች ስዕሎች እንዲቁ የሚመሳሰሉ ነገሮችን እየሳለብኝ ከዛ መንገድ ላይ ያስወጣ ይለምንብኛል ሐሳቡንም ምናምን በቃ ተቀላቀለም ያለችኝ ውሳኔች እያንዳንዱን ነገር ምታሰማራንም ሁሉ በቃ ስለሰራው ዋናው የምታውቀው እሷ ነች በሆነ በጥቁር መኪና ቤቱ ይወስደኛል እዛ ሲወስደኝ ደግሞ የተለያዩ ብዙ ህፃናቶች አሉ አቸውን አውጥቶ መሸጣል ክርት ያሉ ህፃናት እንዲመስሉና ምናምን አርቂ ያው መንገድ ላይ ለምንባቸዋል እንግዲህ ውድ ቤተሰቦቼ ያው እንደምታዩት እንግዲህ ያው አሁን ይዞ እንዲገባ እንግዲህ ተስማምተናል ማለት ነው ያለው ነገር ድብቅ ካሜራ ይዞ ሁሉ ነገር እንዲያወጣጣትና ሁሉ ነገር ያለውን ማስረጃ እያንዳንዱ ነገር እንዲያወጣጣት የሚገርማቸው አውቀው ተደብቀው እዚህ የሷ ቤት ራሱ ከሱ ካለበት ጀርባ ነውና በጣም የሚገርመኝ ነገር አንድ ላይ ተሰብስበው አውቀው የሆነ ደሃ ለመምሰል የሚሞክሩት ነገር ነውና ህንጻ አላት ነው አይደል ያልከኝ እሷ አዎ ጂፕላስ ህንጻላት ስለዚህ እዚህም ትኖረው ታዲያ ተደብቃ ነው እንዳይነቃባት ነው አይደል እቺ ነው የሥራ ቦታችን የሥራ ጥሩ በጣም ጥሩ የምትሰሩት ስራ እኮ በጣም በተጠናበት መንገድ እንደሆነ እኮ አሁን እኛም እየደረስንበት ነውና ውድ ቤተሰቦቻችን እንግዲህ ይሄ ነው ያለው ነገር እንግዲህ በድብቅ ካሜራ ያው አንድ ነገር ሌላ ነገር አወራለሁ ብትል ነገር ያለው ማሞቻ ነው የሚሆነው አዎ ድብቅ ካሜራ እንዳስክ ምናምን ሌላ ነገር አንድ ነገር እንዳትወራ እያንዳንዱን ነገር ታወጣጣታለህ እሺ ችግር የለም መልካም እንግዲህ ውድ ቤተሰቦቻችን ያው ምን ይፈጠራል የሚለው ነገር እንግዲህ አብረን እናያለን ማለት ነው ምንም ሰላማዊ ሆነ ምንም ነገር እንዳልሆንክ ነው መሄድ ያለብህ ጸጉሩንም ምናምን አስተካክሉት ትንሽ እንትን ብሏል መሰለኝ የተደበደበው ያው ትንሽ እንትኖች ስለነበሩ ስለዚህ ተስተካከልና ምንም አይነት ነገር እንዳልደረሰብህ ሁለተኛ ደግሞ ልጅቷንም ደግሞ ለምን ይዛት እንድትመጣ እንደፈለገች ሁሉ ነገር ጠይቃታለህ እያንዳንዱ ነገር ታወጣጣታለህ በጣም አሪፍ ስለዚህ ውድ ቤተሰቦቻችን አብረን የምናይ ይሆናል ማለት ነው የሚሆነውን ነገር አብረን እናያለን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ መልካም ነው
በሰላም ነው አለው። ልጅቷ እንትን ነው አንዳንድ ነገር ላስተካክልላት ብዬ ምን ታስተካክላለህ? እንትን ነው ያው ትንሽ ከልመና ስላመጣኋት እሱን ነገር ደግሞ ትማራለች። ከልመናው ነው ያመጣኋት ማስተካከላለች። ማንም የለም። እርግጠኛ ነህ? አረ ማንም የለም እንዴ ስራችን እኮ በጥንቃቄ መስራት አለብን ቦስ። አረ ማንም አንገባ በኔ ተማምኜብህ ነው በጣም። አዎ አረ ለማንም ሚስጥር ብለህ እንዳታወራ። አረ እኔ ለማንም ምንም ያሳየሁት ነገር አለ ግን እንጣላለን። አይ ስላልጨረስኩ እኮ ነው ያለመጣሁት። ትንሽ ላሳምራት ብዬ ነው ፏፏሪ። በቃ ይጃት እንቀጥላለን። አሁን ጥሩ መስመር ላይ ነን ያለነው። ገብቶሃል አይደል? አዎ ጥሩ ነገር ላይ ነን ያለነው። ስለዚህ አሁን ሰዎቹ እቺ ልጅ ከወሰዱ በኋላ ይዘዋት ይሄዳሉ። አዎ እንዴ አረ ቦስ እንዴ ጠቀም ያለ ብራችን ደግሞ እንዲመጣ ቶሎ። አዎ ገባ ከወሰዷት በኋላ ጥሩ ገቢ እናገኛለን። እሷን እንትን ይላሉ። ሌሎች ልጆች ደግሞ እንደገና እንፈልጋለን። ይሄ ስራ በእኔና ባንተ መካከል የሚያልቅ ነው። እሺ ማሚ ገብቶሃል አይደል? አዎ ለተለያየ ስራ ነው የሚፈልጉት። ፈረንጆች ናቸው። ይሄ ገበያ እንዳያመልጠን። እሺ ይሄ ግን ትንሽ ደከም ብሎኛል። ውሃ ብትሰጪ። እሺ ምን ትጠጣ አድረህ ነው? አዎ ያው አንዳንድ ያንተ ነገር እኮ አይታወቅም። አንተ ነገር ግን የመጠጥ ካምሽታ በልሲካ በለጠ። እሺ ማታ ምን ነው ተደናበርክ? አረ ያው ድካም ነው ቦስ ድካም እኮ ድካም ቶሎ በል። እሺ ጊዜ የለንም። ቶሎ በልና እሺ አሁን እንሄዳለን ተጫውተን እሺ አዎ ስለዚህ ሲላለን ስልኬን እዚህ ላስቀምጠው። ምን ይሆናል ላስቀምጠው ነው ይዘው አይደል ዞር የምትለው? አዎ ያው ሲንቀሳቀስ እናንተ ነገር ሲጎረጉሩ ነው የምትለው። አዎ ቦስ አይዞህ እና ቦስ ኧረ ህፃናቶች አስቸጋሪ ናቸው ቦስ። ለምን ምን ማለት ነው ህፃናቶች? ኧረ ምን ማለት ነው? ልጅ እንደሚያስቸግር የታወቀ እኮ አልቻልኳቸውም። በቃ ጨዋታቸው ምናምን ደግሞ በቃ ገንዘብ አይደለ እንዴ ተከፍሎ እኮ ነው የምትሰራው። አዎ ይሄ ህፃን ጨዋታ አይደለም። ለምን ጅብ አይጮህብህም? ኧረ ምንም መጮህ ይችላል ቦስ። እንዴ እየተዋወቅን ብሯን ነው ማሰብ። እሺ ኮይኗል ቦስ። ኧረ ብሯን ነው። አሁን ደግሞ ሞቅ ያለ ገበያ ያለ ገና ይመጣል። ኧረ ቦስ አዎ የነዛ ቻይናለን ያስሩ ልጆች ራሱ ሄዱ እነሱ ሄደዋል ግን ክፍያዋል። ኧረ ጥሩ ነው። አላኩትም። ኧረ ቦስ ችግር የለም። እሱ በኔ ተማመነኛ እጄ ረዥም ነው አልኩህ እኮ የትም አይገቡም። ኧረ ደግሞ የነዛ ህፃናቶች ሲመጣ ሞቅ ያለ ክፍያ አለ። ይሄችን ትልካለህ ደግሞ ሌላ ትፈልጋለህ ቶሎ። ኧረ እፈልጋለሁ ቦስ። እንዲሰራ ያደ እንዴ እፈልጋለሁ ቦስ። እንደውም ያምስቱ ደግሞ ኩላሊቶች ደግሞ እኮ አሳስቦ እኮ እንዴት ሆነ ግን ኩላሊት አለ፣ ልብ አለ፣ ገብቶሃል? ብዙ ነገር አለ። ይሁን አገባን ገንዘብ ካገኘ። ኧረ ዋናው ገንዘብ ብር ካገኘ ገንዘባችን ቦስ። ኧረ እዚህ ተጎሳቁዬ ስኖር እኔ ዋዛ እንዳልመስልህ። ኧረ ቦስ አንዳንድ እንትን ስለ ምን የመሰለ ቤት አለ እሷን ነገር ቦስ ያስፈልገናል። አንተም ደግሞ እኔ የደረስኩበት ደረጃ እንድትደርስ ሮጥ ብለህ ስራ አትብሰስ። እሺ ኧረ ቦስ እኔ መች ፈዝዤ እኔ ለአንቺ ብዬ ወላዳጥራት እኮ እየሰራው እያየሽ አዎ ትንሽ ያው ልጆች ሲጮሁ ምናምን እንትን ይጮህ። አንተ ወልጅ አይደለህ እንዴ? ልጮሃል ጮህ ሽማግሌ ነህ ያለ በቃ ታዲያ ምንም አይነት ነገር አንተ ማሰብ ያለብህ እዛ ጋር ያለውን ጥቅም ነው። አዎ ግድ ነው። ፈረንጆች እንዳታበላሽ ግን እየተመቻቸው ነው አይደል? በሚፈልጉት አግኝተው ነው እንዴ እነሱ። ለዚህ እኮ ነው ሞቅ እያደረጉ የሚልኩት። ኧረ ተመስገን ነው። ምክንያቱም እዛ በዶላር ነው የሚቸበቸበው። እንዴ በቃ እሱ ነው እኮ የህፃናት ልብ ኩላሊት አይገኝም። ሌላ ሲጠይቁን አለ እንዴት ሌላ ማቀርቡልን ያሉትን ነገርም ካልሰፋ ማለት አለ መጀመሪያ እንዴ አማ አይደለ አንተ ብሩ ቀላል ነው እንዴ? ቀላል ነው ተቀየራል። ብር እኮ ትጣፍጣለች። አዎ እንዴ ቦስ እያየሽ በቅርብ ጊዜ አንተ መኪና እንደምትይዙ ነው የታወቀ ነው። ደግሞ ይገዙልሃል። ኧረ እንግዲህ እንገዛለን። የኔ መኪና ላይ ያህተም አዎ ነው እዚህ ማላመጣት ሰው እንዳይጣ እሷን መኪናማ ሁሉም እኮ የሚመኛት ቦስ። ሁሉም በቃ አይኑ ቀውሎ ለዛ አንተ ምን የደረስኩበት ደረጃ ትደርሳለህ። ብቻ አንተ ፈጠን ብለህ ከዛም እዚህ መንደር ውስጥ የሚሯሯጡ ልጆች እኮ አሉ። ኧረ እየፈለኩ ነው በቃ በኮንዶሚኒየም በአፓርታማን በምን እየሄድኩ ነው በቃ ብዙ ትኩረት የማይሰጣቸው ልጆች የሚመስሉ የወላጅ አላቸው። በቃ መውሰድ ነው ያው ቸኮሌቷ ምን መጫወቻ ምናምን እያሳዩ በቃ ሳንቲም ካነሰን ይሰጣል። እጠይቃለሁ። ዝም እንዳትል እሺ። ምክንያቱም ስራችን መበላሸት የለበትም። ገቢ ማግኘት አለብን። ገቢ በደንብ
እንትን ማለት አለብን። ስንፈጥን ነው ደግሞ አሁን ክረምት ነው በደንብ የምናገኘው። ለምን መሰለህ ልጆች ትምህርት ቤት አይሄዱም አይደል? ሰፈር ውስጥ አይደለም ይንቀሸቀሻሉ። በየሰፈሩ እየተጫወቱ ነው ያረክ ታመጣለህ፣ ይዘን እንሄዳለን፣ ይዘት እናስረክባለን፣ ይመጣል። ኧረ ግድ ነው ገንዘቡ ይመጣል ማለት ነው። ኧረ ቦስ ምን አዲስ ነገር አለ? አዲስ ይሄ ያለ እኮ በቃ ይሄ አሁን ፈረንጆች ይመጣሉ ይፈልጋሉ። አሁን ራሳቸው ናቸው ይዘው የሚሄዱት። ገብቷል አይደለ? አሁን እንደውም እኔ ቋንቋም እየተማርኩ ነው። በጣም አሪፍ። ጎበዞኝልሃለሁ። እነሱን የማግኘት እድል ለምን መሰለህ አሁን መሀል ላይ ያሉት ደላሎች ፈራቸዋለሁ። እቺን ደግሞ እንዳትተነፈስ ለማንም እነሱን እንትን ካልቀጥታ ፈረንጆቹን ካገኘሁ እኔ እናትህ ተተኩሽ ሰማይ ላይ ኧረ ቦስ ግድ ነው። አንተም ያልፈላል እኔ ሲያልፈልኝ። ስለዚህ አንተ ገበያውን ቶሎ እያልክ ልጆችን ላፈለበት ላይ በዚህ ክረምት ማአት ልጅ እናገኛለን። ኧረ እየፈለኩ ነው በቃ አሁን ዲሴምበር ላይ ይመጣሉ ፈረንጆች። እነሱን ለማግኘት ሞክራለሁ። ከዛ በኋላ በደንብ ንገረኝ ታሳም ከመሃላችን ይወጣል። ኧረ እነሱ ናቸው ገበያችን የቀነሱት። ኧረ እንዴ ማህሉ ነው እናቱ ውጪ ልሄድ እችላለሁ። ውጪ ሄጄ ታክሜ እመጣለሁ። ለአንተ መኪና እንገዛለን። ኧረ ብዙ ስራ ሊመጣ ይችላል። ብዙ ሐሳብ የሚፈልጉት እኮ ብዙ ነው። ፈረንጆች ብዙ ነው ከኛ ነገር የሚፈልጉ። ይሄ ነው እንግዲህ ቦስ አይ ግድ ነው። ይሄ ነው አዲሱ ነገር። ይሄ ነው ቀጥታ እነሱ ማግኘት ቀላል መሰለህ? ቀላል አይደለም። ኧረ ቦስ የባለፈውም እኮ ግን እንዴት ነው ክፍያዋ ማለት ስራዎቹ የቶቹ ስራዎች የነዛኞች የ25ቱ ልጆች ክፍያ አልደረሰኝም እኮ ሰጥቷል አይደል? ባለፈው ባንክ ላኩልኝ ለነዛኞች ሰዎች የላኩት እንትን አሁን ያልመጣ 10 ልጆች ነው። ያሰሩ ልጆች 25 እኮ 15ቱ ናቸው። የ15ቱ ቀድሞ ተከፍሏል። የተወሰነው ነው የደረሰኝ እና ሳይመጣ ነው እንዴ ከፍያ መስጠት አልመጣም እያልኩ አላኩም። ኦኬ የነገርኩ እኮ ነው በለጠ። እንድንፈጥን ብዬ እኮ ነው። ምን እንፈጥናለን ሲመጣ አይደለም ምን መስጠት። በዚህ አይነት እንዴት ነው የምንሰራው? አሁን እንደዚህ የሚያዘገዩ እኔን አታምነኝም? እየዘገዩ አውሪያቸው ብዬ እኮ ነው በደንብ ንገራቸው። አሁን እኮ ነገርኩ በቃ አሁን ቀጥታ እኔ ነኝ የማገኛቸው። አሁን ለምሳሌ ደላሎች ተቀባብለው ነው የሚሰጡን እኮ። አንድ ደላላ መሰለ እንዴ ማለት ያለው እንዴ ብዙ እንትን እኮ ሰንሰለት አለው እንትን ስራው ገብቷል። ስለዚህ ተቀባብሎ እኔ ጋር እስኪደርስ ድረስ ለኔ እኮ ድርሻዬ ነው የሚሰጠኝ። ድርሻዬ ሲሰጠኝ ላንተም ኮሚሽንን እንሰጣለን። አሁን ግን እየነገርኩ ያለው አንተ ሰበርኩ ነው የነገርኩ የምስራች የነገርኩ አሁን ይመጣሉ። አዲስ አመት ላይ ፈረንጆች አዲስ አመት ላይ ሲመጡ ቀጥታ ታገኛቸዋለሁ። እስከዛ እኔ እናቱ ቋንቋውን በደንብ አድርጌ እንግሊዝኛውን እየተማርኩት ነው ያለሁት። መግባቢያ ቢያንስ ጥሩ ዋና መግባቢያ ነገሮችን ማወቅ መቻል አለብኝ። ከዛ ቀጥታ ታገኛቸዋለሁ። ገብቷል አይደል? አንድ ወንድሜ ደግሞ የወንድሜ ልጅ አለ። እሱም እንግሊዝኛ ጎበዝ ነው። ሚስጥሩን አልነገርኩትም ግን ከሱ ጋር አስተምረኛል ለማምደኝ ያል ሲመጣ ከሱ ጋር እናወራለን። ኦኬ ሹር ምናምን ይለኛል። እኔም አልኩ እኔ እናትህ በቃ እያከለታተፍኩት ነው። ከዛ አማራለሁ አለቀ። ቀጥታ ፈረንጆችን አገኛለሁ። ይዘው ውጪ ሊይዘው ሊሄዱ ይችላል። በአደንዛዥ ጹም በምንም እንገባ ነው አገባን አይቀር እንገባለን። ብዙ ማግኘት አለብን። አትቸኩል እንገባለን። እሺ ያ ቦስ ያው ስለሚያሳስበኝ መለወጥ አለብን አለብን። ልክ ነህ። በዚህ ብቻ እንትን ከምንል ደግሞ ጨመር የተለያዩ ነገሮች ስንሰራ ብዙ ገቢያችን እየጨመረ ነው የሚሄደው። አረ ቦስ ቀቀላል በአጭር ጊዜ ያሰብነው ሌላ ሰው ራሱ እንዳይበላን ራሱ እያሰብኩ ነው። በቃ ማንም አይበላን። እንደላሎች አሁን አፋቸው ያርፋል። አፋቸው እነሱ እንዴት በምን ይዛቸው? አይደለም እነሱ ከኔ ጋራ የቆየ ግንኙነት አላቸው። ገብቷል? አዎ አረ ከዚህ በፊት እኮ የሆነ ልጅ ነበር ስራውን አበላሽቶብኝ ከሀገር ወጥቶ ሄደ እንጂ እሱም በዚህ እኮ ነው ቀልጣፋ ስለሆነ ቀልጠፍ ብሎ ከሀገር ወጥቶ በኬንያ በኩል አድርጎ ሄደ። አረ አንቺ ኖረሻል እንደ ህይወታችሁ ተቀየረ። አሁን ይቺን ይዘዋት የሚሄዱ አሁን ዛሬ አስቀረህብኝ እንጂ ዛሬ አበላሽብኝ ስራዬን። ግን አረ አመጣታለሁ ትንሽ ቆይቼ አመጣታለሁ። አሁን ይቺን በኬንያ ነው ይዘዋት የሚሄዱት። ወደ ኬንያ ነው በኬንያ ነው ይዘዋት የሚጠፉት ይቺን። ገብቷል? ይሄን አሁን አዘገይህብኝ እንትን አለ። በቃ ትንሽ እንትን ብለን አውርተን እኔ ይዣት እመጣለሁ። ተጠንቀቅ በለጠ ተጠንቀቅ። እውነቴን ነው። ምንም ነገር እነሱ ልታመልጠን አይገባም። ምንም ነገር አረ ማንም ያመልጥ የለም። ማንም የለም። ስለዚህ አሁን እሷን ታመጣልኛለህ ከሰዓት በኋላ። አዎ እንዴ አመጣታለሁ። እኔ ጋር ታድራለች። ደብቄያት እኔ ያሳድራትና ችግር የለውም። እኔ ፏርጌ ነው ማመጣት። በቃ ጽድት አድርጌ ሲያዋት እንትን እንዳይሉ ጽድት አድርጌ ነው ማመጣት። ምንም እንዳትተነፍሽ ምንም እንዳታወሪ ብያታለሁ። በቃ አሁን ማጨረስኩ አስቁሚያታለሁ። አስቁማታል እኮ በቃ አሁን ወደ ቀጣዩ እንትን ማለት ስላለበት በደንብ አዘጋጅቻታለሁ። አሳምሬ ምናምን አዘጋጅቻት ያልኩ ጸዳ አድርጌ ልብሷን ምናምን ቀይሬ ሰዎች እንዳይጠረጥሩ
ነበር አጸዳ አድርገህ ይዘና ጸዳ አድርጌያለሁ። ጸዳ አድርጌ ትታት መጣ ግን ይቅራለኝ ትንሽ ኧረ ቆይ ትመጣለች እኮ ከሰዓት በኋላ ከሰዓት በኋላ ይዣት መጣ። ከዛ ይሄን ከጨረስን ደግሞ አደንዛዥ ዕፅ አለ። ኧረ ምን አለ? ኧረ ብዙ ነው ያለ። እንደገና ደግሞ ሌላ ቢዝነስ ደግሞ አለ። ኤክስፓየርድ ያደረጉ መድኃኒቶች ደግሞ ይገባሉ። እነሱ አሉ አግኝቻለሁ። አግኝተሻል? አግኝቻለሁ። ኧረ ቦስ አንተ ጭንቅላትን እያሳደግክ ሴት መሆኔን አትመልከት እሺ። እኔ ብዙ ቼን አለኝ፣ ብዙ ትውውቅ አለኝ ከሰዎች ጋር። እኔ ምንድን ሰራ ነው የምፈልገው? እና እነዚህ የሚወገዱ መድኃኒቶችን መንግስት የሚመለከተው አካል ሳያውቅ ከተገኘን ጉዳችን ነው የሚፈላው። ኧረ እንደዚሁ ሾለክ ብለን እንሰራዋለን። መድኃኒቶችን ችግር የለውም የያዙ ሰዎች አሉ ስቶር ውስጥ ደብቀው። እኔ አግኝቻለሁ እነሱን ሰዎች። እሱን ደግሞ እናሻሽጣለን። ኧረ እናሻሽጣለን። እና ታዲያ ፕሌንስ አንገዛም? ኧረ እንገዛለን። በቃ ምን ጎል ማት መድኃኒት ቀላል እንዳይመስል ያለው በየእንትኑ የሚሰራጭ በየፋርማሲ። ኧረ በቃ ቦሴን ፍጥነት መጨመር አለብሽ። ተጠቀምበት እድሉ። ኧረ እኔማ በቃ ስራዬን በአግባቡ እየሰራሁ ነው። ተጠቀም ነው የምፈልገው፣ ሌላ ሰው አልፈልግም። ያ ልጅ እሱ በእኔ ላይ ተረማምዶ ነው ከሀገር የወጣው ካንተ በፊት የነበረው ልጅ። ኧረ አውቃለሁ ታማኝ ሆነ ከኔ ጋር ከሰራ ነገርኩ ፕሌን ትገዛለህ። ኧረ ይገዛል አባቱ። ኧረ እንዴ ሰርቷል። ኧረ ግድ ነው ገብቷል። አይናችንን የገለጠ እኔ የገለጥኩት በዚህ በልጆች እንትን እያሉ የልመና ስራ በማሰራት ነው። ኧረ የሚመጣው ገንዘብ ህዝቡ ራሱ ሩሩ አይደል እያዘነ ነው የሚሰጠው። ወደ ውጭ መላክ ጀመርኩ። እንዴት ስራ ውስጥ ስገባ ስራ ያመጣዋል። እውነት ነው። ከዚህ በኋላ ያችን ሳንቲም ሆይዋን ለመድኩኝ። በቃ ተመለሽ ብሉኝ አልመለስም። እኔ አሁን ህይወትሽን ስጪ ብሉኝ ሁሉ ልሰጥ እችላለሁ። በዚህ አጋጣሚ አንዴ ለውጥ እኮ ነው እንዴ ለውጥ ማን አሁን ያንን እንትን አልኩኝ። 2 ደላሎች ናቸው ግን በሚስጥር ያዥ ብለውኛል። በሚስጥር ያዝ እነኚህ የሚወገዱ መድኃኒቶች ለማንም አናገር። ለምንድን ነው አሁን የነገርኩ? እንድትበረታታ ነው። እውነት ነው። ስራው ላይ መበረታታት አለብኝ። ይሄን ስራ እንቀጥላለን። ኧረ አስባለሁ ለነማን መሸጥ አለብኝ እና የሚሉትን ራሱ ማሰብ እንግዲህ ህፃናት መሸጥ የአደንዛዥ መሸጥ መድኃኒት ኤክስፓየርድ ያደረገ መድኃኒት መሸጥ ይሄ ምን ያህል ሊያነሳን እንደሚችል ታውቃለህ አይደል? አዎ እንዲያውም ካለንበት ወደ ላይ እንደ ንስር ወደታች የለም። በቃ አለቀ። ብቻ ምን ካንተ የምጠብቀው ጥንካሬ። እሺ ኧረ ቦስ ተናገራለሁ። አንቺም በቃ በሚስጥር ብለህ ለምን እናት ልጅ አይሆን እንዳትናገር። ኧረ ከተናገርክ ህይወታችን ይሰራው እኮ ሚስጥር ይፈልጋል እንዴ አደጋ ላይ ነው የሚወድቀው። መተማመን ይፈልጋል። እኔ ቦስ እኔ ለማንም አላወራም። እኔ ሌላ በቃ ንግድ እንደምሰራ ነው የሚያውቁት ጓደኞቼ ራሱ እንጂ እንደዚህ አይነት ነገር እንደሚሰራ እንዳትናገር። ምንድነው ንግዱ ቢሉ ስሙን እንደዚህ ፈጥረህ የሆነ ነገር ኧረ እኔ ኤክስፖርት ኢምፖርት ላይ ገብቻለሁ። እንደዛ ነው ቦስ እንዴ ከበድ አድርጌ ነው አላበዛም። ልክ ነው። ለውጥህን ምናምን ሲያው እንዲያምኑ እንዲያምኑኝ አሁን ኤክስፖርት ኢምፖርት እንዳገባው ነው የነገርኳቸው። እሱ ነው ተቀበላለሁ ብለህ በቃ እንደዛ ነው እንጂ ሌላ ምን ብዬ ንገራቸው። ምክንያቱም ትንሽ ለውጥ አይተዋል። ለውጥ ስላየሁኝ ወንጀል ውስጥ ከገባን ይሄን ያልኩኛ ስራ የምንሰራ ከሆነ በዚህ የውሸት በዚህ በስልክህ የውሸት እዚህ ማህበራዊ ሚዲያ ላይ ልክ ኦንላይን እንትን ላይ እንደምትሰራ ይሄ ምንድነው የምትሉት? እያሰብኩ ነበር የለም ውሸትህን እኮ ነው። ግን አይ ልነግርሽ ግን ያው እንዲያምኑ ስራ ስላለብን ኤክስፖርት የሚለውን ነገር እንዲያምኑ ዝም ብዬ እየጻፍኩ የሌላን እያወረድኩ በራሴ ማውረድ ነው። እንደሱ ያደርግ እንዲያምኑኝ። ምክንያቱም ትንሽ ለውጥ ስላዩ ለውጥ አይተዋለሁ ስላዩኝ አያምኑኝ። አሁን እንደዚህ ነበራቸው ስለማያምኑ ኢምፖርት ኤክስፖርት ግን ያሳምናል። ቃቃነኝ እናቴ ልጅ አላምንም። እኔ ልንገር አንተ ነው የምታውቀው። ሁለታችን በጥቅም የተሳሰርን ስለሆነ እኔ ተያዝኩ ማለት አንተ ተያዝክ ማለት ነው። እኔስ ትንሽ በልቻለሁ ቢያንስ አንተ ወጣትነትን እስር ቤት እንዳታሳልፍ። ኧረ አልፈልግም ቦስ። አይ በለጠ ግን አሳዘንከኝ ዛሬ። ምን ነው ቦስ? አሳዛኝ አሁን ሳስበው ጥሩ አይደለም ልጅቷን ጥለህ መምጣት። ኧረ ምንም እኮ የተፈጠረ ነገር እኮ የለም ቦስ። ተፈጠረ እኮ አላልኩም አይደለም። ምን እስካሁን እየነገርኩ ያለው ነገር አለ። ፍጠን የምልህ በምክንያት ነው። እሺ ገብቶሃል አይደል? ለምን መሰለህ ስራችን ሊበላሽብን ይችላል። ይቺ ልጅ አሁን ዛሬ መምጣት ነበረባት። አሁን ስትመጣ እኔ እኮ ፏል አርጋት ላሳምራት ምናምን ብዬ እኮ ነው። ይሄን ያህል ማሳመር አያስፈልግም እኮ። ያው ለነሱ ልትርጣለች እንዳትንገባ ብቻ
መንገር ላይ ሰው ጥርጥሮ እንዳይዝ አዎ ለዛ እኮ ነው ለሰው ይሄን ታዲያ ጊዜ ያሰጥቶ ፋም ያደርግ ምን ነገር አመጣ አራመጣታለሁ ቦስ አራመጣታለሁ ዝም ብለህ ታመጣት እሺ ችግር የለም ይዣት ነው ምንም እኮ ጊዜ መስጠት አያስፈልግም ኧረ ችግር የለም አመጣትና ትወስቻታለሽ ቦስ አመጣትና ትወስቻታለሽ ምን ማለት ነው ችግር የለም ምን ስላለ ዛሬ ደግሞ ምን ነጥቷል ኧረ ምንም ያው ደህና ነኝ ምንድነው የምትደባበረው ኧረ ቦስ ምንም የለም እዚህ ነኝ ምንም የተፈጠረ ነገር እዚህ ማን እዚህ ነው ያለው አዎ ኧረ ምንም የለም እኮ ትደነባበራለህ ምንድነው ኧረ ምንም የለም ምን አለ ቦስ ምንም እኮ የለም ምንም ነው ኧረ ዝም ብዬ ነው ዝም ብለህ ዛሬ መቅለብለብ አበዛ ዝም ብዬ ነው መቅለብለብ አበዛ ምን ሆኛለሁ ምን እንኳን ሆንኩም ሰውነቱን ትለብሳለህ አፍህን ነው የምለው እኔ አፍህን ተቀለበለብክብኝ ዛሬ ከሌላው ጊዜ የተለየህብኝ ዝም ብዬ እኮ ነው እንደገና ልጅቷን ጥለህ መምጣት አላሳመነኝም ደስ አላለኝ አመጣታለሁ ታመጣታለህ እሱም አይቀርም እኮ ግን ለምን አሁን ነው ይዘህ መምጣት የነበረብህ ሰዎች እኮ ይደውላሉ እየጠበቁኝ ነው ያሉት አሁን እኮ በቃ ያው ቶሎ ያው ለመምጣት ተቻኩዬ ነበር ይሄ ቻኩዬ ነበር ረስቼ ነው ምናምን እኮ አሁን እዚህ ጋር አይሰራም እሺ አረቦስ ሁለተኛ አይሰራም ገብቷል አይደል ሁለተኛ እንዳይለመድ እሺ አልዘናጋም እንዴ ነው ረስቼ እኔ እኮ በቃ ፏላ አርጋት ብዬ ምን ደፋፋ የምትለው ሰዓቱ ሲሄድብኝ ቶሎ ይመጣ እስከምጠን እንትን እያልኩ ፏፏ ስላለ እንዴ ኧረ በቃ ዝም ብዬ ነው ማመጣት በቃ እንደ ባለችው ነው ማመጣት ይዘና በቃ እኔ ባትረብስ ይቅር ኧረ ችግር የለውም ይዣት ነው ወይ ደግሞ ሰው ላክና የት ነው ያረካት አለች ኧረ የት ነው ያረካት ራስጋ ከሩሙ ነው ቆልፌ እኮ ነው የመጣው አይ ያስከብሩ አዎ አንተ ያስከብሩ አንተ ጋር ነች ያለችው እንዴ ከኔ ጋር ነው ያለች ግዴታ ሌላ ሰው ማንም አላያትም ከባድ ነው ማንም አላያትም ስለዚህ የግድ ራስህ ልትመጣ ልትሄድ ይገባል ማለት ነው አዎ ምክንያቱም የለም ልጁም የለም ይዟትም እንደማመጣ እኔ ቆልፌ ሲቸኩል በቃ የቱ ልጅ ነው የሚኖረው ለማን አወራ አንተ ሰውዬ ኧረ አይደለም ቦስ ያው እንትን ማለት ስለነበረብኝ ምን ማለት ያው እንዲያይ ምናምን ዝም ብዬ ያው ግቢ ይሆናል አይደል በቃ እንዲያይ ምናምን ዝም ብሎ በቃ እንዲቃኝ አዝዤው ነበር ምን ብለህ ታዘዘዋለህ አሁን ዝም ብለሽ ልብላት መጣም እንዴ ቤቴ እንደሆነ ስለሚያ ያው ሌባ ምናምን እንዳይገባ እኮ ነው ያልኩት የምን ሌባ ነው የሚገባው እስከ ዛሬ አልገባ ሌባ ያው አጋጣሚ ዝም ብሎ ሰፈር ስላገኘሁት በቃ እዚህ አካባቢ ከቆየ እስኪ ቤቴንም በዛው ይልኝ ምናምን ብዬው ኧረ እንደው አንተ ልጅ የምትገርም ነህ ወደ ኋላ እየተመለስክ ነው ያለው ስህተት ነው የሰራው እኔ ደስ አላለኝም ስህተት ነው የሰራው አሁን ሳስበው ምንም ደስ አላለኝም ኧረ ቦስ እንደዛ አትጨነቂ ውስጤ የሆነ ነገር እየነገረኝ ነው ኧረ አመጣታለሁ ሰላም ልጅ የለም ማንም የለም ቦስ ምን እኔ ስራዬን ታውቂኝ የለ ኧረ ቦስ እኔ ምንም የሰራሁት ነገር አይደለም ለምን መሰለህ አንዳንዴ ከጥንቃቄ ጉድለት ዋጋ የሚያስከፍለንን ነገር እንትን እንዳናበላሽ ስራችንን ኧረ እኔ አላበላሽም አሁን ልጁ ኤሊን ብየዋለሁ ምናምን ምን ያስፈልጋል ኤሊን ያው እቺ ልጅ የሆነ ነገር ሆና ብትጮህ እኮ በሚዘዋወርበት ጊዜ ሊሰማት ነው ያያት ነው ድንገት ነው ዝም ብሎ አይኑ ወደ ግቢ ሲበዛ ነው ዝም ብዬ በቃ ትኩረት እንዳይሰጠው ብዬ ኧረ በስመ አብ እስከ ዛሬ ድረስ ግን ጠንቃቃ ልጅ ነበር አዎ እኔ ዛሬ ምን እንደሆነ አላውቅም ዝም ብሎ ሲዞር አየሁት ሲዞር ብታይ ለምን ዞር የሰፈር ሰው ነው ደግሞ እንዳልናገሩ ደግሞ ከባድ ነው አዛ በቃ እሺ ዝም ብለህ እዚህ አካባቢ የምትቆይ ከሆነ የት ነው የተከራየው አንተ ቤት ለቀቅ እንደ ያንን ኧረ እዛው ነኝ የበፊቱ ቤት አዎ አልቀየሩም ምን ቀየር ስትይኝ እኮ ነው የምቀየር ስትወጣ ስትገባም ያየ ሰው አለ እንዴ የለም ማንም የለም እሱ እንኳን የለም ዝም ብሎ እኔ እግር ሲያበዛ ስለ ደስ ስላለኝ ነው ስወጣ ወዲያ ሲል አየሁ እሷን አስጠነቀቅካት አዎ ምንም እንዳትነፍስ እንዳትጮህ ምን እንዳትል በደንብ አስጠንቅቄ ነው የመጣው ቆልፈን የመጣው ኧረ ቆልፌ እንዴ ቆልፌ አለው ቆልፌ ነው የመጣው ኧረ ምን አይነት መከራ ነው እናንተ ኧረ ቦስ አትጨነቂ እንዴ ምንም እኮ የለም ምንም የለም ቦስ ነው ኧረ ተረጋጊ ቦስ ምንም ነገር የለም ስራዬን ታውቂኝ የለ እሱም እስካሁን ሄዶ ነው የሚሆን ምን ያደርጋል ምን አልቀጠርኩት ምን አላልኩት ዝም ብለህ ሹልክ ብለህ ብትወጣ መልካም ነበር ያው እንትን ነው እኔም ትንሽ ሳየው ደስ አለኝ እና ምንድነው ምናምን ስለው ኧረ ዝም ብዬ በቃ ወክ እያደረኩ ምናምን ሲለኝ እሺ አሁን በሬ መስሎ ሊበሰብር ቢያስብስ ኧረ የኔ ያለ ኧረ አያስብም ቦስ አያስብም ለሌላ ሰው ምን አለ ብሎ አሁን ግቢው ምን ያለ አዎ ብዙም እንደዚህ አይነካካ ሰምቻለሁ ብዙም በቃ ሲያወሩበት ምናምን ስለምሰማ ብዙም እንደዚህ አይነት ነገር የለም ይሁን እንግዲህ ባስቸኳይ ይዘልና ልጅ ባስቸኳይ በቃ ነው አሁን ፋርጌ ምናምን የምትለው ነገር ተታወቁ በቃ ትትቻለሁ በቃ አሁን ባለችበት እኔ ደስ ማላለኝ ምን እንደውም ደውዬ አዛ አሁን እንጠራቸዋለሁ
አረ ይዛት ትመጣለህ። አዎ ቶሎ እንዲወስዱ ቶሎ እንዲወስዱ። አዎ ቦስ እንደዛ ቶሎ በል እኔ አመጣታለሁ እንዴ ኧረ ችግር የለውም ቦስ። ኧረ በስመ አብ እስካሁን እኔ አምኜ ነው ዛሬ ግን ደስ አላልከኝም። ዝም ብለህ ቅርብልብ ትላለህ። ኧረ ምንም ነገር የለም ቦስ። ሂድ ቶሎ በል እጠብቅሃለሁ። ቶሎ በል ስልኬ ስልኬና የነካን አላውቅም። ያው እንትን ነው ቦስ ያው ትንሽ አንዳንድ ያለ አይደል ለዛ ነው። በቃ ቆይ ላምጣ። ውድ ቤተሰቦቻችን እንግዲህ እንደሰማችሁት እንዳያችሁት በጣም የሚያሳዝን ነው። እንግዲህ ልጅቷን ተደራድራ ጨርሳ እንግዲህ ወደ ሌላ ቦታ ልትወስዳት እንደነበረ ያው በድብቅ ካሜራው እንግዲህ መስማት ችለናል። ውድ ቤተሰቦቻችን በጣም ያሳዝናልና እስቲ ያለውን ሁኔታ አሁን በቀጥታ እሷንም ያው በቁጥጥር ስር ማዋል ስላለብን ቶሎ ደግሞ ሌላ ነገርም እንትን ሳትል ሌላም እሱን የሚከታተል ሰው ሳትልክ ቶሎ እሷንም ማግኘት ስላለብን ውድ ቤተሰቦቻችን በቀጣይ አሁን ቀጥታ ይዘናት እንገባለን ማለት ነው። እኔ ህፃን እንደምፈልግ አድርጌ ወደ ውጭ ይዤ ለመሄድ እንደመጣው አስመስዬ እንግዲህ እናወራታለን ማለት ነው። በጣም ጥሩ ነው የሰራው ነገር በጣም አሪፍ ነው። ስለዚህ አሁን ሄደን ቀጥታ እኔ ህፃን እንደምፈልግ በደንብ እንደምታቀኝ ከዚህ በፊት ውጭ ሀገር ረጅም ዓመት እንደኖርኩ ትነግራታለህ። እሺ ስለዚህ ያንን ነገር እናወራታለን ማለት ነው። አሁን በቀጥታ ውድ ቤተሰቦቻችን እሷ ጋር ሄደን እያንዳንዱን ነገር እናስለፈልፋታለን። በቁጥጥር ስርም ትውላለች። እንግዲህ ብዙ ማስረጃዎችን አግኝተናል። ከዛም ላይ ወደፊትም ደግሞ እያለች ብዙ ነገር አውርታለች። ወደፊት ብዙ ነገር ልናደርግ ገና እቅዳለን ብላለች። ስለሱም ገና ትናገራለች ማለት ነው። ስለዚህ እንሂድ አይደል? እሺ ካሜራማን ደበቅ አድርገህ ካሜራውን ያዘው። ይሄኛው አይደል ቤቷ? ይሄኛው ነው። ቦስ እኔ ነኝ ቦስ። ሰላም ነው? ሰላም ነው? እንዴት ነው? ሰላም ነው? እንዴት ነው? አይ እኛ ጓደኞች ነን። አልነገርካትም እንዴ? አልነገርካትም እንዴ? ስራ ነው ቦስ። የምን ስራ ነው? ስራ ነው። አረፍ በለን ነው። እስኪ ቆይ ተመለስ። እንዴ ተመለስ። ወዴት ነው የምንመለሰው? ወደ መጣብን ነው። ኧረ ቦስ ኧረ የተከበረ ዝም በል አንተ። ኧረ ስንት ነገር የምናገኝበት ነው። ክብር የለም አንተ ራስህ። አዲስ እሺ ተመለስ ወንድሜ። ወዴት ነው የምንመለሰው? ወደ መጣበት ተመለስ። ኧረ ቦስ እኔ እኮ ተነጋግረናል። አንተ አልነግረኝም እንዴ? መጀመሪያ ማሳወቅ አለብህ። እኔን ተነጋግረናል። ምንድነው ስራው? አላምንም። እኔ አሁን እንደውም እንትን እያልከኝ ነው። ኧረ ቦስ እንዴ ምንድነው ስራው? የምን ስራ? ኧረ ጠቀም ያለ ብር የምናገኝበትን ሰው ነው። መጀመሪያ አታሳውቀኝም እንዴ? እኔን እሺ ልስማ። ምንም አላወራኝም። እኔ ነግሬሃለሁ። አንተ ልጅ ጓደኛሞች ነን። እሱም ጥሩ ነገር እየሸተተኝ አይደል? ኧረ ቦስ ነይ ቁጭ በይና ምንም ችግር የለውም። እንዴ እና እንትን የሚል ነገር እኮ አይደለም እንዴ? ያገኘሁት ቀላል ሰው አይደለም። ጥሩ ነው፣ በጣም ጥሩ ነው የምትሰሩት ነገር እኮ ቀላል ሰው አይደለም። በጣም ነግሮኝ እኮ በጣም ደስ ብሎኛልና እውነትህን ነው። ማን እንደነገረው ዝናችን ራሱ ሰምቶ ነው የመጣው። ስለዚህ ዲያስፖራ አይደል? ስለዚህ ያው እስቲ እናንተ ጋር ያላችሁን እኔ ያው ህፃን ነው የምፈልገው ያው ለሱም ነገር አለና የምን ህፃን ያው ህፃን ልጅ ነው የምፈልገውና የምን ህፃን ነው እናንተ ጋር አለ ስላለኝ ምንም ተገቢውን ክፍያ ለመክፈል ዝግጁ ነኝ። ስለዚህ የምን ህፃን ነው የምታወራው? የምን ህፃን አትቆጣ እንጂ ምን እያስፈራራኝ ነው? አንተ ማንስ ጀመር? ምን አይነት ሰው ነው ያመጣብኝ አንተ? ኧረ ቦስ ኧረ ዲያስፖራ እኮ ነው እሱ እንዴ ቦስ ሲጀመር ከሀበሻ ጋር ሰርተና ታዲያ ምንም ስራ እኛ ዕቃ እናስመጣለን፣ ዕቃ እንሸጣለን። ሌሎች ዕቃዎች ደግሞ ወደ ውጭ ነው። የመለዋወጫ ስፔር ፓርት ምናምን። የምን ስፔር ፓርት? የመኪና መለዋወጫ ነው። እንደዛ ነው እንዴ? አዎ እንሰራለን፣ እንደሱም እንሰራለን። ምን ብለህ ነው? ሲጀመር ነው ከሀበሻ ጋር ሰርቼ አውቃለሁ። ታውቃለህ? ከሀበሻ ጋር ሰርታ ውጭ ሰዎች አሉኝ ይልኩልኛል። የመኪና ዕቃ እንሸጣለን። ከሀበሻ ጋር ምንድነው የማትሰሪው? ስራው ነው እኮ። ታዲያ ከውጭ ያመጣሽውን ዕቃ ለማን ነው የምትሸጪው? አየር ባየር ነው ለሱቅ ላላቸው ሰዎች ነው የምሸጠው። ታዲያ ከሀበሻ ጋር አልሰራም ማለት ምን ማለት ነው? አይመቸኝም። ማን ያበሻ እንዴ? ለሀበሻ እንዴ ያስመጣሽውን ዕቃ የምትሸጪው? ያው ችግር አለው እንዴ? ለሀበሻ ሰጣለሁ፣ ከውጭ ደግሞ እቀበላለሁ። ሰዎች እናከፋፍላለን፣ እንሰጣለን። አዎ ነዛ የውጭ ሀገር ነዋሪ ይናል ብዙ ነዋሪ የለም አይደል? እዚህ
ያው አለ አሁን ስለ ቆይ እሱ አይደለም እኔ አሁን እሱን አይደለም እያልኩ ያለው ከውጭ ሰዎች ይቀበላለሁ እዚህ ደግሞ ሱቅ ላላቸው ለኛ ላበሾች መኪና ምንድነው ከሀበሻ ጋር ማትሰሩት አልፈልግም ሀበሻ አይመቸኝም መብቴ እኮ ነው አይደለ ኖ ምንድነው ምን አገባህ አንተ አሁን ልትሰራ ነው ከኔ ጋር መጣው ማለት እንዳመጣጥ ምን አገባህ አያገባህም ልትሰራ ነው የመጣው አንተ ወደ ችግር ነው የምታመጣብኝ ቦስ እንዴ አይደኛ ቦስ አይዛ አትበልኝ ያበኛ ብር ይዟል ምንም ነገር ያመጣ ምንም ችግር ያመጣ ጥሩ ህፃን አለ የምን ህፃን ነው የሚያወራው ምን ነው ያልከው ቃሉን ማን እንደነገረው ራሱ ግን ያው እሱን ምን ነው የሚነግረው ያንኛው ስራችን ነው ስለዚህ እንዴት እንደምትሰሩ ምን አይነት ካንዱ በናግሬን በሰበረው ካንተ ጋር አብሬ መስራት ይጀምርኩ እኔ ቦስ ምን ማለት ነው ብሩ ያስፈልገናል ብዬ እኮ ነው ያመጣው ዝም በኔ ምን ብር ነው የሚያስፈልገው ይሄ አደጋ ላይ ቁሙና ያቅም እንዴ ምንድነው እኔ ኮንትሮባንድ ነው እንደማመጣው ምንም አይደለም ቆይ ይኸውልህ ቦስ ይኸውልሽ ላስወጣልኝ እሱ እኔ አሁን እያንዳንዱ ነገር እንድትነግሪኝ ምን አገባኝ ስለ ብሩ ስለምን ሰራው ሰምቷል ምን ነው የሰማው ያውቃል ማን ነገረው እኔ ምን አውቃለሁ ፈረንጆች መለዋወጫ ቀን እንደምሸጥ ውጭ ሀገር ነው የሚኖር መለዋወጫ እንደምሸጥ ነው የሚያውቀው ኧረ ተው አንተ ሰው እየተጣላለ ከኔ ጋር ኧረ ምንም አያመጣም ችግር በሽተኛ ምንም አያመጣም ችግር አያመጣብንም እውነት ቦስ እኔ ባልተማመን ይዤ እመጣለሁ ምኑን ነው ችግር የማያመጣው ያንኛውን ስራ የምንሰራው ሰምቶ ነው የመጣ እኮ እሱ ማን ነገረው ምኑን ነው የሚሰማው ውጭ ሀገር እኮ ነው የሚኖረው ውጭ ሀገር የሰማ ሁሉ ያውቃል እንዴ የኖረ ሁሉ ያውቃል ቦስን እኔ ናቸው አሁን እዚህ ሆነ ምኑን እናውቃለን አሁን እነሱስ ሚስጥራችን ነው አይመለከተኝም እኔ በቃ አትዘባዘብብኝ እኔ አስወጣልኝ ያመጣሁን ሰው ኧረ ቦስ እንዴት ይወጣል ብሩን ይዞ በቃ እኔም አላወራም አልገደድም አይደል ለማውራት አልሰራም እንደው አልሰራም አብሬ ምን አገባ ምንድነው ሌላ ችግር አለ ከርፋፋ ነገር ነው አንተ እንግዲህ ቦስ አልፈለግም ከርፋፋ ነገር ነው ምንድነው ማንኛውንም ስራ ምንም ስራ ይሁን ማቀውን ሲያመጣልኝ አይደል እንዴ ቆይ እኔ አስማማቸዋለሁ ቆይ አንተ ጠብቀኝ ለምን ውጣ አንተ ይዘው ጣማ ያመጣው ሰው ይዘውታ ቦስ ወጡ እያለች ነው አይ እኔ ማናግርሻለሁ ገና ግን በቤቴ ምን ማለት ነው ምን አገባ በቤቴ ቆይ ቦስ ቆይ እንጂ የሚያስማማንን ነገር እንደዚህ አይደለም የምታወራት እፈልጋለሁ ቦስ ናት ቆይ እንደዚህ አይደለም ቦስ ይኸው አንተ ማን ነህ መጀመሪያ ረጋ ብለሽ እኔ ልታናግር የመጣ አንተ ማን ነህ ዲያስፖራ ነው ናስቲ አንዴ ፈትሻቸው እዛ አካባቢ ፈትሻቸው ምን መሳሪያ እንዳልይዝ ነው ምን ይታወቃል እናንተ ነገር ፈትሸው እዛ አካባቢ ውስጥ ላይም ፈትሽ ማለት ምናልባት ህፃን ሊኖር ይችላል የምን ህፃን ዝም በል አንተ ዝም በል ጃጃሉ እንደሚተው ነግሬሻለሁ አንተ ማን መታወቂያን አታሳይኛለህ ማንነትን የሚገልጽ ይዘሃል እኔ መብቴ ነው መጠየቅ መታወቂያ ኧረ እኔ ያው ልክ ነሽ ቦስ ነው ራስዎን ተጠራጠርኩት ምንድነው መታወቂያ ለምን መጣ ይሄ ነገር ወደዛ አድርገው እሺ ምንድነው ያዝከው ወደዛው ሰድ ስማኝ እኔ መታወቂያ ማንነትን የሚገልጽ መታወቂያ ልታሳየኝ እፈልጋለሁ ካላሳየኝ ቤት ይለቀል ልትወጣ አለዚያ ችግር ታመጣለህ በራስ ላይ ቦስ በቃ እንደዚህ በቃ በጉልበት ጭራሽ ያፈጣል ላይ በገዛ ቤቴ መጥቶ ይኸው እየነገርኩሽ ነው አይደለ እኔም አሁን እንዲችት ከመሰለ ቤት ምን አገኛለሁ ብለህ ነው የመጣው እቺን ከመሰለች ቤት ምን አገኛለሁ ታገኛለህ ሄደዛ ብር የሚበትኑት ጋር ሄዳ አትቆጣጠርም ተቆጣጣሪ ከሆንክ ያው ለብቻችሁ ተደብቃችሁ እናንተ ስትበትኑ የለ እንደ ገንዘብ የምን ገንዘብ ነው የምትበትነው ጥያቄን ቀየርኩ የፈለከው አንተ ሌላ አይደል እንዴ ምን አውጣው ነው የምትረሻለሁ እኔ ምን አውቃለሁ ቦስ እኔ እኮ እኔ ምንም ያወራሁት ነገር የለም እንዴ እኔ አውርቻለሁ እንዴ ኧረ የፈለከውን አትጠይቃት ኧረ ቦስ ነግሬያለሁ አንተ ዝም በል ብያለሁ አንተ ሌላ ነገር አትለፍልፍ ዝም በል አንተ እንዴ ምን ማለት ነው አትለፍልፍ አሁን የፈለከው ሌላ ነገር እንዴ ምንድነው ጻን የሚለው እኔ ምን አውቃለሁ ቦስ ያው ምንድነው ጻን የሚለው በግልጽ ነው አይለኛ ብር ስጣችሁ ነው ያለኝ እኔ ሌላ ምን ያለው እኮ ነገር የለም አንተ ዝም በል ነግሬያለሁኝ አይደል ሌላ ነገር አታወራ ብያለሁ እሱ ይሄ እኮ ቤቴ ነኝ አንተ ሌላ ነገር አትለፍልፍ ብያለሁ አይደል አዎ እሺ እኮ ታዲያ ምንድነው ምን ብለህ ነው ምንድነው የሚያርበተበት አትርበትበት እንዴ ፈርታት ነው ያወራኸው እኔ ምንም ያወራኸው ፈርታት ነው ትርበተበተው እንደዚህ ኧረ አይደለም እንደዛ አይደለም ለምን ይፈራኛል ለምን ይፈራል እንዴ ምን ሰርቀናል የሚፈራው ለምን ይፈራል ምናልባት ያው ነብሰ በላ መሆናችሁን የምን ነብሰ በላ ነው እሱም አንደኛው የምን ነብሰ በላ የምን ስነ ስርዓት ነው ስለምን ስነ ስርዓት ነው ታውቃለህ ነብሰ በላ ምንም ነገር የለም አንተ ዝም በል ምንድነው ከሷ ጋር ስትሆን ሌላ አመላመጣ እኔ ምን እንዴ ቦስ እኮ ነች እንዴ ስራን ያገናኛል እኮ እነሱ እኮ ጥሩ ስራ አይደለም የምትሰሩት ጥሩ ስራ አዎ ሰው የሚሰራው ነው የምንሰራው ነገርኩ እኮ የምንሰራው ምንድነው የምትሰሩት
እሱ መሀል ላይ ይደልላል። መለዋወጫ አስመጣለሁ ከውጪ ሰዎች አሉኝ እዚህ ይሸጣለን። አየር ባየር ስለምሸጥ ገበያውን እየዞረ ይፈልጋል። በቃ ሌላ ምን ወሬ ነው? የምን መለዋወጫ ነው? መኪና መለዋወጫ። እስኪ የት ነው ያለው ስቶራችሁ? የት ነው ያለው ስቶር? የለንም እኛ አሳይኝ። አየር ባየር አንተ ዝም በል። ሌላ ነገር አትወራ ነገር ያለ። እሺ ቦስ ቅድም አልሰማኝም? ጆሮ አልሰማም ጆሮ እኮ የመኪና ነው የምትሸጡት? አዎ የመኪና። የት ነው ታዲያ ያለው ስቶራችሁና? ስቶር የለንም። አየር ባየር አልኩ እኮ ተቀብዬ ለነጋዴው ወዲያው እዛው ነው የምሰጠው። አየር ባየር የሚባል ደግሞ ምን አለ? አታውቅም? አየር ባየር አልገባህማ ገና ገበያው። አየር ባየር አለ፣ ድሮም ያለ ነው፣ አሁንም አለ። አሁን እሱ ህፃን እሷ ጋር አለ። ህፃን ትሸጥላለች ብሎ ህፃን ነው ያለው ነው ይዞኝ ነው የመጣው። አንተ ምን ከውጭ ሀገር ነው የመጣው? ያንዳንዱ ነው ቦስ። ሁሉን ነገር ከውጭ ሀገር ስለመጣ። ኧረ እንደዛ አይደለም እኮ ቦስ። ከውጭ ሀገር ስለመጣ እንደዛ አይደለም ቦስ። አንተ አለብህ እንዴ? አጠረጋ ሰው ማታውቀው ሰው እንደዛ እኮ አይደለም ቦስ። አለብህ እንዴ አንተ? አሬ ነው ቀጥቅጦ መግደል። ይሄንን ያዘው እንዳይሄድሽ እንዴ። አሁን ስለ እያንዳንዱ ስለ ሁሉም ነገር እንድትነግሪኝ ይፈልጋል። ምን ልንገርህ? ሌላ መደባበቅ ምናምን ሌላ ነገር አያስፈልግም። አንተ ምን አገባ? ማነው ሲጀመር መጀመሪያ? ሌላ መደባበቅ አያስፈልግም። ጉልበት እንድጠቀም አታድርግ። ጉልበት እንድጠቀም አታድርግ። ወንድነህ ጉልበት ልጠቀም? ወንድነህ አላወከኝም። ቀሚስ ስለለበስኩ ሴት መስያለሁ አይደል? አንተ ማነህ መጀመሪያ? እኔ ደግሞ ማስገድድ መታወቂያ ማንነትን አሳየኝ። በቃ ከዛ ውጪ እኔ መንካት አልችልም። እንዴ ጫፍ ምን እንደምትሰሪ ሁሉንም ነገር ምን እንደምትሰሪ ሁሉንም ነገር ደርሼበታለሁ። መጀመሪያ የተጠየቀው ነው። ደርሼበታለሁ። ሁሉንም ነገር አይደለም ዝም ብዬ ላንተ መበጠረቀው ሰምተኛል። ሁሉንም ነገር ደርሼበታለሁ። እንኳን ደረስክበት። ስለዚህ ሌላ ነገር ማውራትም ሌላ ነገር እንትን ማለትም አያስፈልግም። ማንነትን ማወቅ ፈልጋለሁ። ስለዚህ እያንዳንዱን ነገር ሲጀመር ማንነትን ማወቅ ከፈለግሽማ ቀላል ነው። ያው መርማሪ ጋዜጠኛ ነኝ እኔ። ለምን ልትወስጂ ነው? የምን ጋዜጠኛ? የግል ነው መርማሪ ጋዜጠኛ ነው። እሱን በደንብ ማወቅ አለብኝ። አለበለዚያ ከኔ አንዲት ቃል አታገኝ። ስለዚህ ይኸውልሽ አስፈላጊ ከሆነ ያው እዛም ጋር ካሜራም እየቀረጽሽ ሙሉ ያወራሽው ነገር አለ። በቂ ማስረጃም አለኝ ሲጀመር አስፈላጊ ከሆነ ግን እያንዳንዱን ነገር ደግሞ ታወሪያለሽ። ከማን ጋር እንደምትሰሪ ምን እንደምታደርጊ ደግሞ ሁሉን ነገር ትናገሪያለሽ። ከማንም አልሰራም። አረ ኢምፖርት ኤክስፖርት ነው አሁንም እንደምትሰሪ የምታወሪው እንደው እንደዚህ አይነት ሞራል ማን ነው የሰጣችሁ? እንደዚህ መብቴ ነው። መብቴ የዜግነት መብቴ ነው። የዜግነት መብቴ ለማምጣት ለመሸጥ አልችልም እንዴ? መብቴ ነው እሱ ማለት ነው። በኢትዮጵያዊነት መሸጥ ይችላል። እሱ ሌላ ወሬ ነው። ሌላ ወሬ ካለ ደግሞ መናገር ነው። እሱ ሌላ ነገር ነው። እሱ እቺ ከቨራችሁ ነች። እሺ መሸፈኛችሁ። ሱቅ አለኝ ምን አለኝ ከሊስትሮ ተነሳው። ይሄ እኔ ወንድም አንድ ነገር አሁን ጊዜን አታቃጥል። የወንጀለኞች የደረስኩበት ነገር አለ ብለሃል። የደረስኩበት ነገር ካለ ማውራት እንጂ ስለኔ ኤክስፖርት ኢምፖርት ማድረግ ጉዳይ አንተን አይመለከትም። ተግባባን? አይመለከትም። እሱ የራሴ መብት ስለሆነ መሸጥ መለወጥ ይሄ ዜግነት መብቴ ስለሆነ አረ አዎ ሌላ አለኝ የምትለውን ነገር አውራ። እስኪ እንዳው ካንቺ አንድ ነገር እንኳን ገዝቶ የሚያውቅ ሰው ጋር እስቲ ከፈለግሽ እስቲ አንድ ሰው ጥሪሽ። ካንቺ እቃ ነው የምሸጠው። እስቲ ትንሽ አታፍሪ? ለምን አፍራለሁ? እኔ እኮ የመጣህበትን ተናገር አልኩኝ። ለምንድን ነው ዙሪያውን የምትዞረው? ነገርኩሽ እኮ እኔማ የመጣሁትኝ ማለት ነው። አንደኛ እያንዳንዱ የምትሰሪውን ስራ ታወሪያለሽ። ምን ነው የሚያስቅሽ? አንድ ቃል አይ አይደለም ገርማኝ ነው እንጂ አንተ ያለ ምንም ማስረጃ ያለ ምንም መረጃ እኔ ጋር ምሳሌን ታወሪያለሽ። እኔን ለማውጣጣት ነው? በአንተ ቤት ብልጥ መሆነ ነው? እኔ ማንነኝና እኔ አስቴር አላወከኝም። እሺ ምንድነው ያላወከኝ? አላወከኝም። ማን እንደሆንኩ አላወከኝም። ማንሽ? እኔ እሱን ወደፊት ታይዋለህ። ማን እንደሆንኩ አርፈህ ትቀመጣለህ። ተቀመጥ። መኖር የምትፈልግ ከሆነ እድሜህን ማርዘም የምትፈልግ ከሆነ አለዚያ ግን እድሜህ አጭር ነው። በግልጽ ልንገር እንግዲህ ለምንድነው የሚያጥረው? ለምንድነው እድሜ የሚያጥረው? ካላረፍክ ያላረፈ ሰው ዋጋውን ያገኘ። ስለዚህ አስቴርን አካው ማለት ብዙ ነገር እንደሚመሳቀለው እውቅ። ቤቴ እንዳትደርስ ከዚህ በኋላ ጭራሽ ዛቻ ማለት እንዳትደርስ። ከኔ በኋላ ስንት ሰው እንዳለ አታውቅም። ይሄኛው ቤትሽ ጥበቃ የለውም። እዛኛው ቤትሽ 4 እና 5 ጥበቃ አስቀምጠሽ። የምን ቤት? ምን ቤት? የትኛው ነው ደግሞ 4 እና 5? ጂ+3 ቤት የትኛው? የለኝም ቤት። ይሄ ነው ቤቴ። ምስኪን ድሀ፣ ጎስቋላ ድሀ፣ አንድ ተራ ድሀ ነኝ እኔ።
ቤቴ መኖሪያ ይሄ ነው። ጥሩ ነው። ይሄ ነው ያ ቀዳዳ ምን አባቱም ብሎ ዘግዝኮልህ ነው። ሲጀመር እሱም የሚያውቀው እዚህ እንደምኖር ነው። እኔም ቤቴ ይሄ ነው። እንደው ከንቱ አትድከም። ለቤት መገናኛና ሰው እንዳይጠረጥርሽ እዚህ የምትኖሪበት ቦታ ነው። ይሄንን በግልጽ ልንገርሽ፣ ቤቴ መኖሪያ ነው። ምንም አንተ አትርበትበች። አልርበተበትም። እያንዳንዱን ነገር ለምን መሰለህ ወንጀለኛ ስላልሆን አልርበተበትም። አንተ ደግሞ ወንጀለኛ ነሽ ካልክ በምን መረጃ በምን ማስረጃ ይሄ ልታውቅ ይገባል እኮ መጀመሪያ እንጂ ዘሎ ሰው ቤት ወንጀለኛማ ነሽ። ይኸውልህ እኔ ወንድም እኔ ሌላ ነገር አልፈልግም፣ ሌላ ወሬ አልፈልግም። እያንዳንዱ ነገር ስለ እያንዳንዱ ነገር መረጃ ይዤብሻለሁ እኮ። መረጃህን አሳየኛ። እዚህ ዛሬ እንኳን እዚህ ልትሸጣት የነበረችው ህፃን አለች። ማን? የምን ህፃን? ሙሉ ያወራችሁ እኮ አለ ሁለታችሁ አንድ ላይ ያወራሁት ምን ብለን አወራ? አሁን ከአንድ ሰዓት ከሁለት ሰዓት በፊት መጥቶ ነበር አይደለ? ያወራሽ ነበር አይደለ? ይሄው ቺንጻን አላቀን ያላቃት ምትላት ህፃን ይሄው ሁለታችሁ እያወራችሁ ደግሞ አሁን የተቀረጸው ይሄው ከአንድ ሰዓት በፊት ሁለታችሁም እያወራችሁ አንድ ላይ ጭራሽ የከብት ንግድ እኮ ነው። እኔ ያወራሁት ሞሬ የለም። ህፃናት ላይ ያስነሳችሁ እኛ ማን ያለህ? ይኸውልሽ ከዚህ በላይ ሌላ ወሬ አልፈልግም። እኔ ጉልበት እንድጠቀም አታድርግ። ማን ላይ ጉልበት ሙሉ ማስረጃ አለኝ። ማን ላይ? እኔ ላይ ሙሉ ማስረጃ አለኝ። እኔ ላይ ሴት እኔ መንካት እንትን እኮ የለም። ያስከስሳል። አታውቅም? ያስቀጣል። ግን እንዳንቺ አይነት ደግሞ ያስቀጣል። ህጉ ይቅጣኛ ወስዶ ጣጥፍታለች ካለ ህጉ ነው የሚቀጣ እንጂ አንተ አትችልም። እያንዳንዱ ነገር ደግሞ ትናዘዣለሽ። ማስረጃ ደግሞ አለኝ ካለ ማስረጃ ናቀው። ይሄው ሁለታችሁ አንድ ላይ እያወራችሁ ከአንድ ሰዓት በፊት ምን ብለን አወራን? ስንት ያላወራችሁት ነገር አለ። ለጆሮ እንኳን የሚቀፍ አይደለም ሰው እንደዚህ ሊያደርገው። ለጆሮ እንኳን የሚቀፍ አንተ የምትለኛ ነው ሴት አይደለሁም። ሲጀመር አወራችሁ የምትለውም ነገር አላወራሁም። ምንም እኔ የቤተ ክርስቲያን ሰው ነኝ። ልንገርህ አንድ ነገር፣ እኔ የቤተ ክርስቲያን ሰው ነኝ። እኔ እምነቴም አይፈቅድም እንዲህ አይነት ነገር እንድሰራ። ገብቶሃል? እኔ አሁን በዚህ በጾም ወቅት እንደዚህ አይነት ነገር ትሰራለች ብለህ ታስባለህ? እኔ አሁን የማስቀድስ ሴት እንጂ እንደዚህ አይነት እርኩስ ተግባር ውስጥ መሳተፍ ሴት አይደለሁም። ከየት ፈጥረህ እንደምታወራው አላውቅም አይደለ? አድርጋለች ብሎ የሚል ከሆነ ይሄ ልጅ ጠይቀው፣ እሱ ከሌላ ሴት ጋር ሰርቶ እንደሆነ ይነግራል። እኔ ጋር ዛሬ አልመጣም። ዛሬ እኔ ጋር መጥቶ ነበር። ዛሬ አልመጣም። አዎ እኔም ልወጣ ስል የመጣችሁት እናንተ። በዚህ ያህል ደረጃ ማስመሰል ምንድነው? አልመጣም። ካልመጣ መቼ መጣ ልበልህ? ይሄ ታዲያ የመቼ ተቀረጸ ነው? አባቱ መቼ አምጥቶ ተገንተም ነው? ይሄው አሁን ጠዋት ሁለታችሁም የለበሳችሁት ልብስ አንድ አይነት፣ ሁሉም ነገር አንድ አይነት ነው አይደል? ይሄው እዚህ ቦታ ላይ አይደለ? ታዲያ ከዚህ በላይ ምንድነው ማስረጃ? ይሄ ዛሬ እንትን ያለ አይደለም። ዛሬ ይሄው የለበሱት ልብስ ራሱ የራሱ ነው። አልመጣም። እኔ አሁን ቤተክርስቲያን ልሄድ ነው ወንድሜ፣ ልቀቀኝ። ቤተክርስቲያን መግቢያውን ራሱ ታውቂዋለሽ? አውቀዋለሁ። ለአንተም አሳያለሁ ከፈለክ። አንተ ታውቀዋለህ። ለነገሩ እንደናንተ አይነት አሁን ይኸው ሌላ ነገር አትናገር። ሃይማኖት ቦታ ላይ ደግሞ ሄዶ አውቆ ሌላ ነገር አትናገር። ዛንት የሚሉት የምታወራው ካለ አውራና ሄድልኝ። ሌላ ነገር አትናገር። ሌላ ነገር አይደለም። እያንዳንዱ ነገር ማን ጋር እንደምትሰሪ እያንዳንዱ ነገር ትናገሪያለሽ። ሁለተኛ ዛሬ የሚመጡትንም ሰዎች እግር በእግር ተከታትለን እንይዛቸው እንፈልጋለን። እነማን ናቸው የሚመጡት? ከአንቺ ጋር የተደዋወሉት ከውጭ ይመጣሉ ያልሻቸው አይመጡም። ማንም አይመጣም። አልተደዋወሉም። ስለዚህ ችግር የለውም። እዚሁ ቁጭ ብለን እንሏታለን ነው እንደምትለኝ ነው አለ ነው ቆልፌ በሄዳለሁ ዘግቼ ወደ ቤተክርስቲያኔ ስመጣ ሌባ ነው ቤት የገባ አገኘው ትላለህ። እስካሁን ድረስ ትልቅ ሰው ነሽ ብዬ አክብሬሻለሁ። ጉልበትም ላለመጠቀም እኔም አከበርኩ። ብዙ ነገር ጥሬያለሁ። ምክንያቱም ከእናቴ በላይ ትሆኛለሽ ብዬ አስቤ ነው። ግን አንቺ ለምንም ነገር የማትመለሽ ሰው የመጨረሻ መጥፎ ሰው ነሽ። ስለዚህ አሁን እኔ ጉልበት አሁን ካሁን በኋላ ካሜራ አጥፋልኝ። ሌላ ነገር አልፈልግም። ካሜራ አጥፋልኝ። ካሜራ አስተፍተህ ልደበድበኝ ነው? ካሜራ አጥፋልኝ። ሌላ ነገር ነግሬዎታለሁ አይደል? ይሄን ነበር አይደል የፈለጉት? እሺ ነገር ቁጭ በል። ሌላ ነገር አይደለም ነግሬዎታለሁ። አትንካይ፣ ልቀቀኝ። እናት አልሆንም እንዴ? አትንካይ በቃ ቁጭ በልና እናወራለን። ትልቅ ሰው ነው ብዬ ጉልበት ላለመጠቀም ሞክሬያለሁ እኮ።
ያንዳንዱ ነገር ይናገራሉ። አትንካኝ። እንደዚህ ማሰቃየት ሰውን ተገቢ ነው እንዴ? እንዴ እንደዚህ ማሰቃየት ተገቢ ነው? ታርዱ ይለ እንዴ? ማንን ያረድ ነው? አሁን ያንዳንዱ ነገር እናገራለሁ አይደለም። እንደዚህ አይነት ዛቻ፣ እንደዚህ አይነት ሙከራ፣ የድብደባ ሙከራ እኔ ላይ ተገቢ ነው? መጀመሪያ በስነ ስርዓት አናገርኩት አይደለ? አልናገርም አሉ አይደለ? ስለዚህ በቃ ምንም አማራጭ የለኝም። ያንዳንዱ ነገር ተናገር። ምንድነው ይሄ የምናገረው? እያንዳንዱ የምትሰሪውን ስራ ከማን ጋር እንደምትሰሪ ካንቺ ጋር ያለውን ቼን በሙሉ ማወቅ ፈልጋለሁ። ከደላሎች ጋር ነው የምሰራው። ምንድነው የምታረጓቸው ህፃናቶች? የሚያረጓቸውን አላውቅም፣ ግን ዝውውር፣ የሰዎች ዝውውር ነው የምናረገው። ህፃናትን ሸጣላችሁ? ለነሱ እንሸጣለን። በቃ የዛሬው የጧቷን ልጅ ምንድነው ልታረጓት የነበረ? ምን እናረጋታለን? ደወሉልኝ፣ አንድ ልጅ አዘጋጃሉኝ፣ አዘጋጀው። እሷን ሊወስዱ ነበር። ይሄ ከይስ ያበላሽብኝ እንጂ የተረገመ ከማይረባ ሰው ጋር መስራት ድሮም ይሄው ነው። ምንም ነገር አይጸጽትሽም ማለት ነው? አሁንም ምንም ነገር ውስጥሽ ምንም ለምን ይጸጽተኛል? ተቸገርኩ፣ ገባው ወደ ስራው። በቃ አስቤበት አልገባሁም። ማለት አስቤበት ፍላጎት ኖሮኝ አልገባሁም። ተቸገርኩ። አንድ ወቅት ላይ ችግር እንትን አለኝ። ስለዚህ ሁሉን ብዙ ነገር ሞከርኩ፣ አልሳካለኝ። በአጋጣሚን ስራ አገኘው፣ ተሳብሬ ተሳተፍኩ። እዛ ጉድና አለ። እንዴት ነው አንቺንስ ያገኙሽ? እንዴት ነው የጀመርሽ? እኔ በሰው ነው ያገኙኝ። አንድ የሆነች ጓደኛዬ ነበር፣ ዛሬ በህይወት የለችም። እሷ አማካይነት ነው የተገናኘነው። እሷ አብራት ሰራ ነበር ቀደም ብላ መሰለኝ። ከዛ እሷ አገናኘችኝ። ከነሱ ጋራ ስልክ ተለዋወጥን። ይደውሉልኛል፣ ህፃናት ሰጣለሁኝ፣ ይወስዳሉ። ለኔ በአካውንቴ ብር ያስገቡልኛል። በቃ በአንድ ህፃን እስከ ስንት ነው የምትቀበሉት? ለኔ ጥቂት ነው የሚሰጡኝ። እኔ እኮ ብዙ ደላሎች አሉ መሀል ላይ ገብቷል። በአንድ ህፃን እስከ 200,000 እንደዚህ ነው የማገኘው። ትንሽ ነው አይደለ? ምንድነው የሚያደርጓቸው ወስደው ህፃናቶችን እዛ? አላውቅም እኔ ምን እንደሚያደርጓቸው። እንዴት አታውቂ? አላውቅም። እኔ የምፈልገው ብር አይደለ? በቃ እኔ ብሬ ላክልኝ፣ ብሬ በአካውንት ይገባልኛል። ለምን እንደሚወስዷቸው አላውቅም። ያሳልፉላቸው እስከሆነ አዳዲስ ነገር ይሞከርባቸዋል። ጥሩ ልጆች እፈልጋለሁ ስትዩ ነበር ቅድም አይደለ? ምንድነው የሚሞከረው አዳዲስ ነገር ህፃናቶች ላይ? ወይ ጉድ! እሺ እኔ እናንተ እንስማማ። እኔን አሳልፈ ማሰጠኝ ከሆነ ሁሉ ነገር እነግርሃለሁ። አልሰጥሽም። አሳልፈ ማሰጠኝ ከሆነ ሁሉ ነገር እነግርሃለሁ። ከዚህ በኋላ እኔም ንስሐ ገባና ወደ ቤተክርስቲያን እሄዳለሁ። እሱን ተይውና ንገል እኮ ቃል ግባለሁ። አይ አሳልፈ አልሰጥሽም። እሺ እንተማመንና ጉዳዩ ምንድነው? የህፃናቶች ይሄዳሉ። እኔ እንዳውም በፊት አላቅም ነበር ስልክ ለምን እንደሚወስዷቸው የሚመስለኝ። ቀደም ብዬ እንደነገርኩ ወደ ውጭ ሀገር ወስደው ሊያሳድጓቸው ነው የሚመስለኝ። ያልፍላቸዋል፣ እዛ ሄደው ያልፍላቸዋል፣ ቤተሰብ የሚረዳሉ፣ እነሱም ጥሩ ደረጃ ይደርሳሉ ብዬ ነበር የማስበው። በኋላ ግን ስሰማ ከአንደኛው ደላላ ነው የሰማሁት። ስሰማ ኩላሊትና ልባቸውን ከውስጣቸው ያወጣሉ የሚባል ነገር ነው የተነገረኝ። እሱን ያደርጋሉ። ከዛ እንትን እያልኩኝ እሰጣለሁኝ። በአንድ ህፃን 200,000 ብር ለኔ ይልኩልኛል፣ ይሰጡኛል። አሁን ሌላ ብር ትንሽ ብር ጨመር አድርገው 200,000 ብር እና ዘላዩ ላይ ተነሰነጭ ሳንቲም ይጨምሩልኛል። እሱን ለሚሰራ ልጅ ይሄውን ይዟቸው ለመጣው ለሱ ክፍያ ከፍላለሁ ማለት ነው። እሱም ይከፈለዋል፣ ለሱ ማሰባለሁ። ይሄ ነው እንግዲህ። አሁን እኔ ስፔር ፓርት አለኝ ያልኩትም እሱንም ያው ለሽፋን ነው እንዳንተ ምንትን እንዳልከው እሱም ሸቴን ነው። ስለዚህ ለእሱን አውቃችሁ ለከላይ ስለሚጠይቃችሁ የሚያቅም የለም። እኔ ጠይቁኝም የሚያቅ የለም። ዛሬ አንተ መጣህ እንጂ ከዚህ በፊት ማንም ሰው እንደዚህ ማንም ሰው አልመጣም። እኔ ምን ሲል ሲንከረፈፍ እንዳገኘኸው አላውቅም። ስለዚህ ሁሉን ነገር በሲስተም ተደራጅታችሁ በሲስተም ነው የምትሰሩት ማለት ነው? አዎ። ከኔ ኋላ እስከ ፈረንጆቹ ድረስ ደላሎች አሉ፣ ልጆችን የሚቀባበሉ እንደዚሁ ሳንቲሙንም የሚያስተላልፉ ደላሎች አሉ።
ብሩን የሚከፍሉን ማለት ነው በመሃል። ስለዚህ ሁሉን ነገር እናንተ አቀዳችሁበት ሁሉን ነገር ሲስተም አድርጋችሁ ጨርሳችኋል ማለት ነው። ህፃናቶች እየሰራንበት ነው ያለ ነው። ህፃናቶቹስ እዛ የሚሰበሰቡበት ቦታ ማንም መጥቶ አይጠይቅም? እስካሁን ተጠይቀን አናውቅም። እንግዲህ ማስታወቅ ምንድነው የምትሉት? እንደ ሰብስባችሁ የት ሰበስባችሁ ህፃናቶቹን ያሉበት ታጉር ያሉበት ማንም እስካሁን የሚያውቅ የለም። ማንም ቦታውም አይታወቅም። አሁን እሱ ነው እንግዲህ የሆነ ቦታ ተከራየ እቺ ህፃን ልጅ እሱ ጋር ያለችው። እስካሁን ድረስ ያሉበት ቦታ ገንዘብ ከፍላለሁኝ ይቀመጣሉ። ወስዳቸዋለሁ ትምህርት ቤት የሚመዘገቡ ናቸው ብዬ ነው ለሰዎቹ ማወራው። ትምህርት ቤት የሚመዘገቡ ትምህርት ቤት የሚመዘገቡ ናቸው። የደሃ ልጆች ናቸው እያልኩ ነው የማስቀምጠው። ገንዘብ እሰጣለሁ፣ ምግብ ቀለብ እችላለሁ። እንደዛ እያልኩ ነው እንትን የምለው። ይችን ግን አንድ ስለሆነች እሱ ጋር አስቀመጥኳት። ለምንድን ነው እቺ ልጅ ተለይታ ከነሱ ልትቀመጥ? በኋላ የተገኘች ነች። እቺዋን የተገኘች ስለሆነች ደውዬላቸዋለሁ። ዛሬ መጥተው ሊወስዷት ነበር። እሱ ጥሏት አይመጣ። በጣም የሚገርም ነው። እሺ አሁን ካንቺ ጋር የሚገናኙትን የደላሎቹን ስልክ አካባቢያቸውን እያንዳንዳቸው ትነግሪናለሽ። እሺ አንቺ አሁን ከኛ ጋር ትሄጃለሽ። የት ሄዳለሁ? ወደሚመለከት ቦታ ነው። እንትን አላለሽ ማላልከኝ? ኧረ ተነሽ እባክህ ልጄ እናት ሆናለሁ። እባክህ ተወኝ በእናትህ ስለ እናት ብያለሁ። በቃ ምን ማለት ነው? ሁለተኛ ለምን አይቻልም። አሳልፈህ አትስጠኝ እባክህ። ተወኝ በእናትህ ተወኝ። አትይዘኝም አንተ። በቃ እኔ እነሳለሁ። ያዛችሁ